መጋኖ ጋለቶ ኢሎስ የአመቱ ምርጥ ረዳት ወንድ ተዋናይ የ11ኛው የጉማ የምርጥ ተዋናይ ተሸላሚ ተስፋ የተጣለባት ምርጥ ተዋናይት በፊልም ጽሁፍ ዘርፍ አሸናፊ የምርጥ ስኮር አሸናፊ የጉማ የአመቱ ተስፋ የተጣለበትን ተዋናይ የአመቱ የጉማ ምርጥ ቅንብር የአመቱ ምርጥ የጉማ ሲኒማቶግራፊ አሁን የምርጥ ረዳት ሴት ተዋናይት እጮችን ምርጥ ዋና ወንድ ተዋናይ አሸናፊ ግሸን እመቤቴ የእናቴ ጸሎት ሁሌማ አይለየኝም። የልጄ ብርታት በረከቴ ነው። እሺ እንግዲህ የኔ ተመልካቾች እንደምታዩት እንግዲህ ጉማ ላይ የተለያዩ የጥበብ ሰዎች የአርት ሰዎች ብዙ ካሜራማኖች እዚህ ይገኛሉ እንዳያችሁት እኔም አምሮብኛል ብዙም ሰው እዚህ አምሮበት ነው የተገኘውና አሁን ወደ ፕሮግራማችን እንገባለን ሙሉውን ፕሮግራም ወደ እናንተ አሳያለሁ አብራችሁን ቆዩ ፊሊፕ ጋብዛ የአመቱ ምርጥ ሜካፒስት ማን እንደሆነ ወይንም እንደሆነች የምታበስርልን ብርቅ የስነ ጥበብ ባለሙያ ናት ከትግራይ ክፍለ ሀገር አድዋ ከተማ የተገኘች እጹብ ድንቅ ኢትዮጵያዊት ናት የጓሮ አትክልት ወዳድ የነበሩት አባቷ የግቢውን አበቦች እንዳትቀጥፊ ይልቅ በዚህ ወረቀት አበባና ቅጠሎችን አስመስለሽ ሳይ በማለት ወረቀትና እርሳስ ገዝተው ከሰጧት ጊዜ ጀምሮ ነፍሷ ከስነ ጥበብ ጋር ተቆራኝታ ቀርታለች። በልጅነቷ ወደ አዲስ አበባ መጣ በእቴጌ መነን አዳሪ ትምህርት ቤት እስከ 11ኛ ክፍል ተምራለች። ከዚያም ታላቁ ሰዓሊ ገብረ ክርስቶስ ደስታ ያስተምር ወደ ነበረበት የስነ ጥበብ ትምህርት ቤት አርት ስኩል በቀላሉ ገብታ ጥበብን በወጉ ተማረች። ጥበብን ጥጥት አድርጋ ጎለበተች። በትምህርት ቤቱ የመጀመሪያዋ ሴት ምሩቅ እሷው ናት። ከዚያም በመቀጠል በዩናይትድ ስቴትስ ካሊፎርኒያ ከሚገኘው ሉተራን ዩኒቨርሲቲ ተጨማሪ የስዕል ጥናት ትምህርቷን ለ4 ዓመታት ተከታትላ ዲግሪዋን ወስዳለች። 50+ የስዕል ኤግዚቢሽኖችን በግሏና ከሌሎች ሰዓሊዎች ጋር አሳይታለች በተለያዩ የአውሮፓ ሀገራትና በአሜሪካ። ካስመዘገበቻቸው ድንቅ የሙያ ውጤቶች ባሻገር ግን አንድ የማይረሳ አስደንጋጭ ገጠመኝ አላት። በባለሙያዎችም ሆነ በስዕል አድናቂዎች እይታ ከፍ ያለ ደረጃ ያላቸውን 30 ስዕሎቿን ሸክፋ ኤግዚቢሽን ለማሳየት ወደ ጀርመን ትጓዛለች። ስለ ማሳያው አዳራሽ እያሰላሰለች ይመስለኛል። ይሄኛው ከዛኛው ቀጥሎ እንዲህ ቢሆን እንደዚያ ደግሞ ቢሆን እያለች የስዕሎቿን አደራደር አቀማመጥ ነገር እያሰላሰለች በረራው ቀጥሏል። ከአውሮፕላን ወርዳ ስዕሎቿ የታሸጉበትን ጭነት ብትጠብቅ በዘመኑ ቋንቋ ወፍ የለም። ኖ ወፍ። በነገራችን ላይ በመሀላችን እንግሊዝኛ ብቻ የሚናገሩ ሰዎች ስላሉ አጠገባቸው ያላቸው ሰዎች እባካቸው ተርጉምላቸው። እነዛ በልዩ ምናብና ፈጠራ የተከናወኑ ስራዎቿ በሙሉ መንገድ ላይ ጠፍተዋል። ጠላታቸው ጥፍት ይበል።
እኛ የሰማነው እስከዚህ ድረስ ነው። እንግዲህ ከዚያስ ተገኝተው ይሆን? ምናልባት እሺ ካለች በዚህ መድረክ ላይ በእናንተ ስም እንድትነግረን ጠይቃለሁ። ከ60 ዓመታት በላይ የጥበብ ስራዎቿን እያበረከተችልን የዘለቀችው የእናት ሀገራችንን ስም በሄደችበት ሁሉ ከፍ አድርጋ ያስጠራች ታላቋ የስነ ጥበብ ንግስት ሰዓሊ ሎሬት ደስታ ሀጎስ ለዚህ ያበቃን እግዚአብሔርን በጣም አመሰግናለሁ። ጉማን ጥበባትን እንደ አዲስ እየሆነ እንዲኖርና እየበረታ እየታደሰ እንዲኖር ኢትዮጵያ የጥበብ ሀገር እንደመሆኗ መጠን ጉማን እጅግ በጣም አመሰግናለሁ። ወደፊትም የበለጠ ሆኖ እንዲቀርብ እመኛለሁ። እግዚአብሔር ይስጥልኝ። አሁን የምርጥ ሜካፕ እጩዎች ቪዲዮ እንመልከት። ምርጥ ሜካፕ ሶለኔ ሌንሳ ዳንኤል፣ ትዝታ ዝናዊት ዘርጋባቸው፣ ጥቁር አደይ አቤንዘር ተፈራ፣ ባለክራር ሩሃማ ከድር፣ አፍኒ ዝናዊት ዘርጋባቸው። ዝናዊት ዘርጋባቸው የተሻለ ነው። ግን ሳልናገር ማለት ያለብኝ ብዙ ነገር ስላለ እግዚአብሔር ይመስገን። እውነት ክብሩን እሱ ይውሰድ። እግዚአብሔር ቀን አለው። አይ ቲንክ ዛሬ የኔ ቀን ነው እና እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ከዛ አፊ በጣም እውነት we deserve more በጣም ዋጋ የከፈልንበት ስራ ነው። ፐርሰናሊ እኔም እንደዛው የዚህ ጥበብ ፍቅሩ እንዳለኝ የተሰማኝ የአንድ ወር ልጄን ትቼ የመጀመሪያ ፊልም ስብሰባ ሲሄድ እና ብቻዬን አልነበረም ዋጋ የከፈልኩት። ልጄን፣ ቤተሰቦቼን ሁሉንም ነው ዋጋ ያስከፈልኩትና ሁላችሁም ለክሩ አመሰግናለሁ። ባለቤቴን ዳንኤል አለማው እውነት ሁሉም ሴት ያንተ አይነት ባል ያስፈልገዋል። እኔ እጄ ልጄን ፕሮቴክት ያደረገልኝ እሱ ነው። አመሰግናለሁ ውዴ። ሌላ ደግሞ በዚህ በስራ ብዙ ይልል ሁሌ መሸለም የምፈልግ የነበረው በጣም ወጣት ጓደኛዬን ለማመስገን ሁሌ
እዚህ ጋር ቆሜ ማውራት የምችል ሰው መስራት የምችል ሰው እንደሆንኩ ፊልም አላረግ ሰው ነበርኩና ሁሉ ነገሬን እንዳያደረገች ኤፍራታ ኤርሚያስ ታሳጋለች እቻለሁ ማለት ፕሮግሬሲን ያየ ሁሉ ከመጀመሪያው ጀምሮ መለማመጃዬ ነበረች እና ዛሬ አመሰግናለሁ ሁላችሁም። ጂ አማኑ ዜር ሲረዳኝ የመጀመሪያ ስራዎችን ከእናንተ ጋር የሰራሁት ቃልዬ የሚገርም የቃል ብርታት ሰጥታኝ ከመጀመሪያ ጀምሮ አሁንም አብራኛለች እና ስትሮንግ እንደሆነ ዊክነሴን እየነገረችኝ እዚህ ድረስ ያደረገችኝ እሷ ናት። ጂዬ አማኑ ሁላችሁንም ነው አመሰግነው። ስትሪንግዜን ያሳያችሁኝ ሰዎች ናቸው። እግዚአብሔር ይመስገን። አመሰግናለሁ። ቅድም ስለጠፉት ስዕሎች ያልተናገርኩት እንባዬ ስለሚመጣ መጀመሪያ ልሸልምና ከዛ ኋላ በለቅስ ይሻላል። እኔ ተነግሯል። ከጥንቱ ጀምሮ አርቲስት ነኝ። አርት ወዳለሁ። ስሸለም ኖር ያለው ባጭሩ እና በጥሩ ሁኔታ ገብረ ክርስቶስ ደስታ እና አቶ አለፈለገ ሰላም እነዚህ ምርጥ የነበሩና አሌክሳንድር ቦጎሲያን ናቸው። 5 ዓመት ነበር ኮርሱ የተማርነው። በጣም ትልቅ ጊዜ ጥሩ ጊዜ ነው ያሳለፍነው። እነ ጋሽ ጸጋዬ ገብረመድህን ግጥም በሚያነቡበት ጊዜ ዩኒቨርሲቲ እና ከዛ ጨርሼ ዋናው ነገር የመጀመሪያዋ ሴት ኤግዚቢሽን ሳደርግ ልዕልት ሂሩት ደስታ ናቸው የከፈቱልኝ። ትልቅ ነገር ነበር በዛን ጊዜ። ከዛ ባጭሩ አሜሪካን ሀገር ሄድኩኝ። እንደተባለው ስዕሎች እዛ ብዙ ጊዜ ኤግዚቢሽን አድርጌያለሁ። ስንመጣ በጀርመን ሀገር አድርገን 30 ስዕሎች ኤግዚቢሽን እናደርግ ጀርመን ሀገር ተጠይቄ ዶች ቬለ ኢንተርቪው ተደርጌ ጠበቅን። 1 ወር ነው የጠበቅነው እዛ። ያኔ ደግሞ እዛም ስላገባ ብዙ ሽልማቶች ብዙ በጣም ቫሉ ያላቸው ነገሮች ሁሉ የተማሪ ነገር በርሜል ውስጥ አስገብተን አሽገን ልከናል። በሙሉ እቃችን ባጭሩ 1 ወር ጠብቀን ስንመጣ እዛ ስንጠብቅ አልመጡም። ኤግዚቢሽኑን ቀረ። እዚህ መጣን። ዘራቸው የት እንደደረሰ እስካሁን ድረስ አይታወቅም። ባጭሩ ይሄ ነውና ይጎዳል። ተወዳዳሪዎቹን ማንነት የሚያሳየውን ቅንጭብ ጋብዞ ማን እንዳሸነፈ የሚያበስረን ሁለገብ ባለሙያ ነው። ከመደበኛ ትምህርቱ ባሻገር መለስተኛ የሕክምና ስልጠና በጎንደር የጤና ኮሌጅ ተከታትሏል። በደርጉ ዘመን ከጤና ባለሙያነት እስከ ተዘዋዋሪ የርዕዮተ ዓለም ባልደረባነት አገሩን ያገለገለ ጓድ ነው። የ77ቱ ድርቅ ይባል በነበረው ክፉ ዘመን እናት ሀገራችንን ባስለቀሳት የረሃብ አደጋ ምክንያት ወደ መተከል ሰፈራ ጣቢያ የሄዱ ወገኖቻችንን ለማቋቋም በራሱ ፈቃድ በመዝመት የጣቢያው የጤና አስተባባሪና ኃላፊ ከመሆን አንስቶ እንጨት እየቆረጠ መሬት እየቆፈረ ቆርቆሮ ከምስማር እያዋደደ ለሰፋሪዎቹ መጠለያ እስከ መስራት የዘለቀ ታላቅ ተጋድሎ አድርጓል። የመንግስት ስራውን በግል ፈቃዱ ከለቀቀ በኋላም አንድ ለእናቱ በነበረው የኢትዮጵያ ሬዲዮ ልዩ ልዩ ጽሁፎችን በማቅረብ ብዕሩን ያሟሸው ይህ ታላቅ ባለሙያ የኪነ ጥበቡን ዓለም የተቀላቀለው በ1981 ዓ.ም ነው። በኢትዮጵያ ሬዲዮ አጫጭር ልቦለዶች፣ የሬዲዮ ድራማዎች፣ ግጥሞችን ሳተናው በሚል የብዕር ስም ጭምር ጽፎ በማቅረብ ዝናን ለማትረፍ በቅቷል። በኢትዮጵያ ቴሌቪዥን ለ7 ዓመታት በመዝናኛ ዝግጅት የቀረቡ የራሱንና የሌሎችን ድራማዎች በጸሐፊነት በአዘጋጅነትና በተዋናይነት ሰርቷል። ፍቅር መጨረሻ የቪዲዮ ፊልም፣ እጣ ፈንታ በስክሪን የታዩ ምልሰት ተከታታይ የቴሌቪዥን ድራማ፣ እነዚህ ከፊልሞች የሚጠቀሱ ናቸው። ዕፀ በለስ፣ የጨረቃ ጥሪና ከማዕበል ማዶ፣ እነዚህ ደግሞ የደረሳቸው መጽሐፍት። ጥሩ አንባቢ ነው። ጥሩ የማስታወቂያ ባለሙያ ነው። ታዲያ በስራዎቹ ሁሉ የምትንጸባረቅ አንድ አመል አለችው። ሁሌም ሙያውን በእውቀት ማስደገፍ፣ በእውቀት መስራት።
ክቡራትና ክቡራን ሁለገቡ የኪነ ጥበብና መገናኛ ብዙሃን ባለሙያ በሸገር ኤፍኤም 102.1 የጥበብ መንገድ ዋና አዘጋጅ የእማማ ድባቤ ወላጅ ተስፋዬ ማሞ እንኳን ደስ ያላችሁ ነው ያልኩት። ሌላ ብዙም ያልኩት ነገር የለም። አልደግመውም። የሰማችሁትን ያህል ጊዜ አላባክንባችሁም። የተሸለማችሁ እንኳን ደስ ያላችሁ፣ የምትሸለሙ እንኳን ደስ ያላችሁ። በመሰረት ላይ ያላችሁ ነገ የእናንተ ነው። እንኳን ተገናኘን። አሁን የምርጥ የፊልም ጽሑፍ እጩዎችን አስቀድመን በቪዲዮ እንመልከት። ምርጥ የፊልም ጽሑፍ ትዝታ ዳንኤል አንማው፣ ጥቁር አደይ ፍጹም ካሳሁን፣ ለፍትህ ዓለም ሰገድ አሰፋ፣ 6 ሰዓት ከሌሊቱ በኃይሉ እንግዳ፣ አፍኒ ሚኪያስ ቸርነትና ታሪኩ መኮንን። የጉማ 11ኛው ዝግጅት በፊልም ጽሑፍ ዘርፍ አሸናፊ ጥቁር አደይ ዋንጫው በላይ በጣም ደስ ያለ ነገር ፍሬያቸው የተወዳደሩት ፊልሞች ናቸውና ክብር አለ። በተረፈ ይሄ ዋንጫ ድርሰት የሚያደርገው አክተሮች፣ ካሜራማኖች፣ ሌሎች ባለሙያዎች ናቸው። ለእነሱ ክብር አለ። የመጀመሪያ ዋንጫዬ ነው። እንኳንም ሆነ ብያለሁ። ምክንያቱም በዚህ በአማራ አዳራሽ በማከብራቸው ሰዎች ፊት ለመጀመሪያ ጊዜ ይህን ዋንጫ በማንሳቴ እድለኛ ነኝ። አመሰግናለሁ። ጋብዞ አሸናፊውን የሚያበስርልን በዚህ ዘመን በኢትዮጵያ የፊልም ኢንዱስትሪ ጉልህ አሻራ ካላቸው ምርጥ ባለሙያዎች አንዱ ነው። በክሪኤቲቭ ፊልም ስኩል 1500 የፊልም ባለሙያዎችና ኤዲተሮችን በትጋት አስተምሯል። በስራ ላይ ለሚገኙም ሙያዊ እገዛና የምክር አገልግሎቱን ያለመታከት በመስጠት ይታወቃል። የኔ ብቻ፣ ሲቲ ቦይዝ እና የሴቶች ጉዳይ የተባሉትን ጨምሮ 10 ፊልሞችን ኤዲት አድርጓል። ከቴሌቪዥን ተከታታይ ድራማዎች ቤቶች ለ500 ክፍሎች እንዲሁም 350 የሚሆኑ ማስታወቂያዎችን ኤዲት ያደረገ ጀግና ባለሙያው ነው። በፊልምና ማስታወቂያ ስራዎች እንዲሁም በትላልቅ ሚዲያዎች ውስጥ እየሰሩ የሚገኙ ወጣቶችን ያፈራው መምህርና ኤዲተር አክሊሉ ወንድምነህ። እንደምናመሻችሁ። አሁን የምርጥ ቅንብር እጩዎችን ቪዲዮዎችን እንመለከታለን። ምርጥ ቅንብር ጥቁር አደይ ዘራ ያዕቆብ፣ ትዝታ ዳንኤል አንማው፣ ለፍትህ ዮፍታይ መስፍን፣ 6 ሰዓት ከሌሊቱ ዳንኤል አንማው፣ ጃናሞራ አሸናፊ አረጋና ታምሩ ጥሩ ዓለም።
የዓመቱ የጉማ ምርጥ ቅንብር ትዝታ ዳንኤል አንማው በጣም አመሰግናለሁ። ጓደኞቼ ሁላችሁም በጣም አመሰግናለሁ። እዚህ ፊልም ላይ ይህ ፊልም እንዲሳካ ከጎኔ ስለነበራችሁ ቃልዬ፣ ኢዮባ፣ ኤላ፣ ባያ፣ ኤዳ ሁላችሁም በጣም አመሰግናለሁ። ከሁሉም በላይ ይህ ፊልም እንዲሳካ በጣም ዋጋ የከፈለችው ዝናይት ውዷ ሚስቴ በጣም አመሰግናለሁ። እንኳን ደስ አለሽ። በተለያዩ የፊልም ሽልማቶች ላይ በሙያው መስክ 9 ጊዜ ታጭቶ 5ቱን አሸንፏል። 25 ፊቸር፣ 15 አጫጭር ፊልሞች፣ 16 ዶኪመንታሪዎች፣ 38 የሙዚቃ ክሊፖች በሲኒማቶግራፈርነት አሳምሮ ሰርቷል። ለመጥቀስ ያህል ብቻ ነው። ከፊቸር ፊልሞች የወንዶች ጉዳይ፣ የመጨረሻዋ ቀሚስ እና ዶቃ፣ ከተከታታይ የቴሌቪዥን ድራማዎች እረኛዬ፣ ከሙዚቃ ክሊፖች የፀሐዬ ዮሐንስ ወላይታ፣ የጌትሽ ማሞ ተቀበል ቁጥር 1። የአምናው ተሸላሚ የዘንድሮው ሸላሚ ሰዳኪያል አየለ አሁን የምርጥ ሲኒማቶግራፊዎችን ቪዲዮ እንመልከት። ምርጥ ሲኒማቶግራፊ 6 ሰዓት ከሌሊቱ ኤልያስ ተስፋዬ፣ ጥቁር አደይ ጳውሎስ ጸጋዬ፣ አፍኒ ቢሊ መኮንን፣ ትዝታ ኤልያስ ተስፋዬ፣ ጃናሞራ አብዱልከሪም ፋቶ። የዓመቱ ምርጥ የጉማ ሲኒማቶግራፊ ከሌሊቱ 6 ሰዓት ኤልያስ ተስፋዬ። በመጀመሪያ ፈጣሪ በጣም አመስገን እፈልጋለሁ እና በመሀላችሁ ዛሬ በጣም ደስ የሚል ቀን ነው እና ደስ የሚል ምሽት ነው። ሶሪ እናትና አባቴ ይገኛሉ። አመስግኛቸው አላውቅም ከዚህ በፊት እና ሙሉ የ6 ሰዓት ክሩ በጣም አመስገን እፈልጋለሁ። ተስፋ የተጣለባት ምርጥ ተዋናይት፣ ምርጥ ተስፋ የተጣለባት ሴት ተዋናይት አትወልኪያ። እኔማ ይሄ ነገር የአያቴ ቢሆን ነው እስከዛሬ ማንም ሳይለብሰው ግድግዳ ላይ ተሰቅሎ የከረመው። ይሄንን ለብሰ በጌጣ ላይ ይቅርታ ትጠይቀኝ። አናያ ይኮኖቶ እኔ አዮ ሪታሪቱ ገለጤ አባቴ አንቺ ከመጣሽ በኋላ በጣም ደስተኛ ነው። አፍኒ ሳውን ገነነ ፈሪያሞ ብልብልሳኔ ቻርጅ ፍጤተው ደንዳው አንዴ ይወቁ ይላል ለወራ ማልዋይ
san mal gootes yeroo isaa gahee jira bar. Gurbaa kana bira moo? Ta'uuzu billahi dalagaan namni gurbaa kana bira kan hin dhaqu eeggatte akka inni ittiin aarii sitti himeetiin jira. ሶለኔ ሰቦንቱ አህመድ ለዚህ እኮ ነው በቃ እንዲህ ነው የምሆነው ማለት ነው። የመጨረሻዬ ነው ህይወቴ መልስልኝ እንጂ የመጨረሻዬ ሁለት ቅጣት ክላራ ሙሉጌታ እንግዲህ አሸናፊዋ ምርጥ ወጣት ተዋናይ ክላራ ሙሉጌታ አልጠበቅምና ያው ግን ብዙልክ አልጠበቅም አላ ተዘጋጁ ስለዚህ አመሰግናለሁ መዝሙር እና እናቴ ማመስገን እፈልጋለሁ እናቴ ቅድስት ድንግል ማርያም እና እናቴ አስፈራው ተሻገር እና ውድ ባለቤቴ በጣም ማመሰግነው እወድሃለሁ የእጩዎቹን ተዋናያን ቅንጭብ ፊልም ጋብዞ አሸናፊው ማን እንደሆነ የሚያበስረን እሱ ራሱ ማን ነው የሚለውን እኔ እነግራቸዋለሁ። የአዲሱ ሚካኤል ሰፈር ልጅ ነው። በቤተሰቦቹ የኑሮ ሁናቴ 11 ሰፈሮች ውስጥ እየተዘዋወረ ኖሯል። በ11ኛው ጉማ 11 ሰፈሮች ውስጥ የኖረ ሰው ማግኘት ደግሞ ጥሩ መገጣጠም ይመስላል። ከአዲስ አበባ ዩኒቨርሲቲ 2001 ላይ በቲያትር ጥበባት የመጀመሪያ ዲግሪውን ወስዷል። ከባልንጀሮቹ ጋር አላቲኖስ የፊልም ሰሪዎች ማህበርን አቋቁሞ ለአመታት በትልቅ ትጋት አገልግሏል። ከዚያም በመቀጠል ሰውኛ ፕሮዳክሽን እና ኢንተርቴይንመንት የተባለውን ኩባንያውን በስፋት አደራጅቶ ትልልቅ ፕሮዳክሽኖችን እያመረተ ይገኛል። ፊቸር እና ዘጋቢ ፊልሞች፣ ተከታታይ የቴሌቪዥን ድራማዎች፣ ቲያትሮችና ማስታወቂያዎችን በመተወን በመጻፍ በማዘጋጀትና ፕሮዲውስ በማድረግም ውጤታማ ነው። ጽሁፈ ተውኔት በጋራ የሚጻፍበትን አውድ ወይም ራይተርስ ሩም በማበጀትና ግዙፍ የቀረጻ መንደር በመገንባት ለእኛ አገር አዲስ እና ለየት ያለ ፕላትፎርም አስተዋውቋል። በዲኤስቲቪ ኢትዮጵያ አቦል ጣቢያ እንዲከፈት ልዩ አማካሪ ሆኖ ሰርቷል። የክብር አድዋ ፌስቲቫል ጠንሳሽና መሪ በመሆን ላለፉት 7 ተከታታይ ዓመታት ታሪካዊ ዝግጅቶችን አሰናድቷል። ከሰራባቸው በጣም ጥቂቱን ብቻ ለመጥቀስ ከፊቸር ፊልሞች የሞሪያ ምድር፣ እቴጌ 2፣ ሼፉ በተዋናይነት፣ የወንዶች ጉዳይ ተዋናይና ረዳት አዘጋጅ። ከቴሌቪዥን ድራማዎች አደይ 167 ክፍሎች በዋና ጸሐፊነት፣ ጥላ 13 ክፍሎች ፕሮዲውሰር እና ዳይሬክተር፣ አፋፍ 281 ክፍል ራነር ሆኖ ሰርቷል። ከአጫጭር ፊልሞቹ አንዷን ብቻ መጥቀስ ይቻላል፣ ስራ የላትም የሚለውን። ከቲያትር አፋጀሽኝ የተባለው ላይ የጋሽ አባተ መኩሪያ ረዳት ሆኖ በረዳት አዘጋጅነት ሰርቷል። በአጠቃላይ 34 አርዕስት ባላቸው 499 ስራዎች ላይ ስሙ ተጽፏል። ለውዲቷ እናት ሀገራችን ለኢትዮጵያና ለባህሏ ከፍ ያለ ቦታ ስለሚሰጥ በዕለት ተዕለት ኑሮና ባለባበሱም ጭምር የራሱን ዘይቤ በመከተል የሚታወቅ የኪነ ጥበብ ባለሟል ነው። መምህር፣ ተዋናይ፣ ደራሲ፣ አዘጋጅና ፕሮዲውሰር፣ ሁለገቡ የቲያትር ፕሮፌሽናል፣ የአዲሱ ሚካኤል ልጅ ሚካኤል ሚሊዮን ልማት ነው። እስካሁን ሰርታችሁ ፊልም ኢትዮጵያ ውስጥ የሰራችሁ ባለሟሎች እጅግ በጣም ክብር ይገባችኋል። ሁላችሁም ለራሳችሁ ሞራል። አሁን ተስፋ የተጣለበት እጩ ተዋናዮችን የምናይበት ጊዜ ይሆናል። ምርጥ ተስፋ የተጣለበት ወንድ ተዋናይ የዳሪክን እጅ ለማግኘት በጣም ስጥር ነበር፣ አልቻልኩም።
የሚሰራው ንጉት ስራ የሚሰራው በሰዎች እጅና ስም ታዲያ እንዴት ይሻላል? የከልቸር ወዳጆቻችን እስካሁን አልተዋወቁም። ይገርማል። ሰዎች ተዘጋጅተዋል። ጭፈራውን ትችላላችሁ። ባሉበት መከታተል የምንችል ይመስለኛል። መተኛት የለብኝም። ለእውነት የምቆም ጠበቃ ለፍትህ ሳሊም አብዱራህማን amma akka isheen dhuftee dhiifama gaafattuun godhaatsa yeroo wayii garuu mattisaa guutummaan guuttatte namaatiin irraa ajjeefamanii obsa miraa akkamitti dhaga'amaa jira jaalalli si qabeemoo erga akkas ta'e sooniin gaafa isheen itti wanni jiru tokko tokkoon teessiitiin hin dirqamu soonni bareechitee beektaa akka shamara warra kaanii kanaafuu waan keessa kee jiru gaafa isheen dhuftee wanna keessa kee jiru teessitee tokko tokkoon itti hin dirqamu ሶለኔ ፍራኦል ደረጀ አንፈለ ገራይ ቆሞ ቃቹ ማና አደረገሽ ሴራ ይጣልበታል። ከጎረቤት እሳት አይጭርም። ስም ይወጣለታል። ከማህበረሰቡ ይገለላል። ሱማ ሲዳማ አይደለም እውነት ነው። አፍኒ ግዛቸው ነመሩ ስለራሴ ብቻ በማሰብ የሚወዱ ሰዎች በእኔ እንደዚህ ሙሉ ሰቃዩ ስቃይ አልገባኝም ነበር። ፈጣሪ ከጻፈልን ቀላና በመጨነቅና በማሰብ ራሳችን ለሌላ ጭንቀት እንጨምራለን። አልነጋም። መሐመድ ሸሪፍ አብዱራህማን አሁን የጉማ የዓመቱ ተስፋ የተጣለበትን ተዋናይ በቀጥታ የምንገልጽበት ጊዜ ነው። ሳሊም አብዱራህማን ለፍትህ አመሰግናለሁ። እኔ ምንም ደጋፊ የለኝም፣ ግን ገብርኤልን በጣም አመሰግናለሁ። ይቅርታ ተመለስ። ልጄ አባዬ ታሸንፋለህ ብላኝ ነበርና ኪያዬ ቴንክ ዩ። በኋላ አሸናፊቱን የምታበስርን ያው ላለፉት 50 ዓመታት በቲያትር መድረኮች ላይ ሽር ብትን ያለች 50 ቲያትሮች፣ 45 ፊልሞች፣ 30 የሬዲዮ እና የቴሌቪዥን ድራማዎች በመሪ ተዋናይነት እና በረዳት ተጫውታለች። ዛሬ በ11ኛው ጉማ የህይወት ዘመን ተሸላሚ የሆነችው ሌላዋ ተዋናይት ፍቅርተ ጌታሁን። አሁን የምርጥ ረዳት ሴት ተዋናይት እጩዎችን ቪዲዮ እንመልከት። ምርጥ ረዳት ሴት ተዋናይት ለምን አልጋገርሽ? ቸርችረሽ የምትጋገሪውን ያው እየስጨፍር ልሰጪ ነው ብሎ ነው። ችቦል ተራራ ጠሩታ ብዬ ስመጣ ተኛ። ከዛ ደግሞ ሬዲዮ ክፍት ነው። እሱን ዘግቼ ሊወጣ ስል መጣ። ያ ከርፋፋ እኮ ትንሽ አበሳሽተን ራሴን ሲያመኝ ነው ወደዚህ የመጣሁት። ጥቁር አደይ ሜሮን አብርሃ የምር ነው። ሁሉም ቪዲዮ ቀርቶ ሰዓት ከሌሊቱ ማርታ ጎይቶ አንተ ያማህል እንዴ? ከዛ እንዳልጓጓ አሁን ሲደርስ መሄድ ፈራ። ህልማችን አይገናኝ፣ እቅዳችን አንድ አይደለም። ተስፋዬ ከሰማ ህልሜ ቅዠት ከሆነ ሁሉም ነገር ከተበለሻሸ በኋላ ምንም ለበጎ ለፍትህ ኑሃም መሰረት ከተጋቡ 1 ዓመት ሆናቸው። ሔዋንን ጠንቅቄ ያውቃታል። ሁሌ ማሸነፍ ብቻ ነው የምታስበው። የኔን ስናት ምን ያክል ብጠላት ነው? 2 ቅጣት ፌቨን ገብረ ሕይወት ምላክ
ማገኛት እንደማትፈልግ ትነግራታለህ። ዳጎስ ያለ ገንዘብ ሰጪው ነው አፉን ታሰኪዋለሽ። መቼ አይሳካልሽ። እሱ የኔና የኔ ነው። አይ አይሰማም። እንደ በግ መነዳት ብቻ። ባለክራር ማርታ አባይ እግዚአብሔር ይመስገን። እናንተ ፊት በክብር እንድቆም ያደረገኝ እግዚአብሔር ተመሰገነ ይሁን። መልካም ሽሜ በጣም አመሰግናለሁ። ሁላችሁም እንኳን ደስ አላችሁ፣ እንኳን ለዚህ ቀን ያደረሳችሁ። የተሸለማችሁም የታጫችሁም እንኳን ደስ አላችሁ። አንድ ነገር ከይቅርታ ጋር መናገር ፈልጋለሁ። አሁን ሽሜ እንደገለጸው የእድሜን ግማሽ ቲያትር ሰርቻለሁ። አንድም ቀን ሸልሜም አላውቅም። ግን ይሄ ለእኔ ትልቅ ሽልማቴ ነው። የኮቪድ ጊዜ የጉማ አዋርድ ሸላሚ ትሆናለህ ተብዬ ደስ ብሎኝ በአጋጣሚ በኮቪድ ምክንያት ሽልማቱን ቀረ። እኔም በኮቪድ ታመሜ ወይኔ ልሞት ነው ወይ ብዬ እግዚአብሔር ለዚህ ለዛሬ ቀን ስላደረሰኝ ክብርና ምስጋና ይግባው። በጣም አድርጌ አመሰግናለሁ። አሁን የምርጥ ዋና ወንድ ተዋንያን እጩዎችን ቪዲዮ ተመልክተን እንመለሳለን። ምርጥ ዋና ወንድ ተዋናይ መወያየት ደግሞ ሙሉ ሰው ትንሽ ተጫውቼ ይሄዳል። እንኳንም አልተኙ። ከፊቴ ለሚደቀኑ ችግሮች ሁሉ ምላሽ ለመስጠት በራሴ ተማመናለሁ። ከዚህ በኋላ አንቺ ከሞትሽ ለማንም ብዬ ሰው አልገኝም። ጥቁር አደይ ናታይ ጌታቸው። አሁን ግን የፊት ከአንዴ በላይ እንደማልገለው ተስፋ አለ። አረመኔ ስለሆንክ ነው እንጂ የእውነት በስሜታዊነት ቢሆን ያደረከው ያን ሁሉ ተጸጽተህ እጅ ትሰጥ ነበር። እንደ ብቁ እኮ ህይወትሽን ያረዘመልሽ ሰይጣን የምትይው ትዝታ እንግዳ ሰባብት ባትጌ ቆንማ አንተ ማንን ጎፈሬ ታመጣለህ? ምንድነው የሚመጭ? አረ ምንድነው የሚያዳልጠኝ? አረ እንዴት ቻልኩበት? አረ እንዴት ቻልኩበት? የሰክራሽ ስትመጪ መኪና ውስጥ እንደገባሽ አላውቅም። በዛ ላይ ደግሞ ትንቦ እየጠጣሽ ነበር። እገፈጣጠጥሻለሁ። ውጭ ብያለሁ። ማን ይደርስ? ሁለት አይነት ቸርነት ፍቃዱ ካፓንቱ ታኒ ካፖሮሲ ገደንሳን ማከተዋቴ ማሞት ካዋታ ለራት ሞቆላና ፎቶ ቄሱን ጋጋኖ ዛሬ ሚዜን ፍርቄ ወጣ ሐዋሲራ መራኖ ሐላሉ ብሎ ሐላሉ ቴሳን ስቴሽን ሲሜ ዲጎ ስፋ ሳይሆን ዲጎ ፋሲ ነው። አፍኒ ቀውሜርሚያስ በሽታ እኮ ከሁሉም ጊዜ በተለየ እንደየእምነታችን ከፈጣሪያችን ጋር የምናወራበት ጊዜ ቀድሞውን መለየት ስለሚፈራ ማንም ህይወት ውስጥ መግባት እኔም ህይወት ውስጥ ሰው ማስገባት ማለት ለምን መጣች? ተፋቀርን ደግሞ እንደ ርግቧና እንደ አሳው የማይሆን መጨረሻው የማያምር ታሪክ እንዲኖረኝ አልነቃም። ሙሉ ዓለም ጌታቸው ስፔሻል ምርጥ የህዝብ ፊልም 6 ሰዓት ከሌሊቱ በኃይሉ እንግዳና በሸነና ቦሮ ህጋዊ ድሃ ኤልያስ ፋንታሁን፣ ጥቁር አደይ ህሊና ደረጀ፣ ትዝታ ዝናዊት ዘርጋባቸውና ኖህ ማዕረግ፣ ባለክራር
ጸጋ ባተ። ባለክራር ጸጋ ከሁሉም በላይ ማቆም የሚችል በሄድንበት ሁሉ ሄዶ ህይወታችን ላይ ዛሬን የጨመረልን ልዑል እግዚአብሔር ከፍ ይበል። በመቀጠል በእውነት ባለክራር እንዳለ ክሩ ትለያላችሁ። ሳሚዬ አመሰግናለሁ። ይሄ ያንተም ነው የኔ ብቻ አይደለም። ያሬዶ ቴዳዬ እወድሃለሁ። ያንተም ነው ለፍታችሁበታል የእውነት። በተረፈ በጣም ወዳችሁ እማከብራችሁ የእውነት እናንተ ፊት እንዲመቆም ራሱ ለእኔ ክብር የሆነ የፊልም ባለሙያዎች በጣም ነው የማመሰግነው። ጉማን ለዚህ ክብር ስላበቃኸኝ በጣም ነው የማመሰግነው። የጉማን አዘጋጅ እግዚአብሔር እንደምናመሻችሁ ለተሸለማችሁ እንኳን ደስ አላችሁ። እግዚአብሔር ይመስገን ስለናንተ። እሺ አሁን የዓመቱ ምርጥ ዳይሬክተር እጩ ቪዲዮዎችን አይተን እንመለሳለን። ምርጥ ዳይሬክተር ትዝታ ዳንኤል አለማው፣ ጥቁር አደይ ፍጹም ካሳሁን፣ አፍኒ ታሪኩ መኮንን፣ ለፍትህ ኪሩቤል ስዩም፣ 6 ሰዓት ከሌሊቱ በኃይሉ እንግዳ፣ ፍጹም ካሳሁን የእውነት በጣም አሁን ደስ አለ። ምክንያቱም ይሄን ዘርፍ በጣም ወደዋለሁ፣ በጣም ፈልገዋለሁ። ይሄ ዋንጫ እኔ ጋር ይቀመጥ እንጂ የጥቁር አደይ ክሮች ከካሜራ በፊት ከካሜራ ጀርባ ያላችሁ እውነት እኔ ጋር ተቀምጦላችኋል እንጂ የእናንተ ነው። ብዙ ሆናችኋል። ናታይም እንኳን ደስ አለ። ያለውን ሁሉ አድርገናል። ኮንግራ በጣም አመሰግናለሁ። ይሄን ዋንጫ ከቅድስት በመቀበሌ በጣም ደስተኛ ነኝ። እግዚአብሔር ያክብርልኝ። ቴንክ ዩ። ከዛታችሁ አሜሪካን ሀገር ሄድኩኝ። እንደምናመሻችሁ የጥበብ ቤተሰቦች፣ እንኳን አደረሳችሁ። ተሸላሚዎች፣ እጩዎች ደስ ላላችሁ አመሰግናለሁ። ሽሜ እግዚአብሔር ያክብርልኝ። አሁን የምርጥ ዋና ሴት ተዋናይ እጩዎችን ቪዲዮዎችን እንመለከታለን። ምርጥ ዋና ሴት ተዋናይት እኔ ምንም ቴንሽኖኝ አይደለም፣ የምሬን ነው። የሆነ ሰው ነክቶኛል። እኔ ምንም ነገር ሳልሆን እንዴት እንደዚህ ሊሆን ይችላል? ምን አይነት ራስ ወዳድ ብትሆን ነው እዚህ ጫካ ውስጥ ለምካኝ የምትለው? ቆይ ሁሉ ነገር የተፈጠረው ከዚህ ቤት እንድንወጣ ተፈልጎ ነው። 6 ሰዓት ከሌሊቱ ሰላም ተስፋዬ በልልኝ። ጥሩ ነው። አንተ የሚጠላ አይደለም። ብትጠግኝ ነው ልትሰነጥቀዋለሁ። አንተ ብቻ የሚቀር እኮ አይደለም። ውሃው ስንት ነው? ስላለው ነገሩ ይቅር ብያለሁ እና ጥቁር አደይ ኤደን አይሸሹ እንዴ ለምንድነው ማቆርቆረን ያልከው?
እንደዚህ አይነት ንግግርም ሆነ መልስ ካንቺ በፍጹም አልጠብቅም። አንተ ስራ እንዲቀርብ ተብሎ ቤት በቀየርክ ቁጥር እኔ ጓደኛና ጎረቤት አይኖረኝም ማለት አላሳዝንህም? ባለክራር ሊዲያ ሞገስ ቢሮን አልተቀበልኳቸውም እኮ ሞታ እዚህ ምን ይመስል ነበር አንተ ይህን መስፍን አይደለም። አሁን ተረጋግተህ አዳምጠኝ። አሁን ያልከውን ነገር ድገም። እኔን አታውቀኝም? ትዝታ ቃል ኪዳን ጥበቡ ሌላ ነገር ማሰብ አልቻልኩም። ሀላሚ ፈጭራቴ ገላቱ ሊሃሲሳ ነው ዲቫሲፋ እኔ እዚህ የመጣሁት የጀመርኩትን ነገር እንዴት መጨረስ እንደምችል ላሳይክ። አፍኒ ፍሬው ታምራት የ11ኛው የጉማ የምርጥ ተዋናይ ተሸላሚ ቃል ኪዳን ጥበቡ ትዝታ በጣም ስለምወዳት ነው። አማንዬ እንኳን ደስ ያለ የእናንተ ጸሎት ሁሉም አይለየም። የልጄ ብርታት በረከት ነው። አመሰግናለሁ ሁላችሁም። እግዚአብሔር ስለጠበቀኝ ስላቆመኝ እረኛዬ ስለሆነ በሞገስ በክብር እናንተ ፊት እንድቆም ስለረዳኝ እግዚአብሔር ይመስገን። ስለታገዝከኝ አመሰግናለሁ። ዜድ ቴዲዬ ሁላችሁ ሁሉ ላይ ነበራችሁ ማለት ነው። እግዚአብሔር ያክብራችሁ። ያንን ያብራችሁ ስለምታችሁ ቃልዬ እንኳን ደስ ያለሽ። ሙሉሽ ክብረት ስትልን በዚህ ዘርፍ ያለፈውን አመት ጉማ ያሸነፈችው ራሷ ቃል ኪዳን ጥበቡ ነበረች። ፊልሟም ልባም የተሰኘው ፊልም ነው። ምርጥ መሪ ተዋናይ ቤስት አክተር በሚል ምርጥ ዋና ወንድ ተዋናይ አሸናፊ ናታይ ጌታቸው ጥቁር አደይ
ክብር ለግሸን ነው። ከባድ ነው። አይታችሁታል ከማጋ እንደነበር። ከነዚህ መሀል ትችላለህ ተብዬ ስለተሰጠኝ ግሸን እመቤቴ አንድ ነገር እናገራለሁ። በጉማ የመጀመሪያው አንደኛው ዓመት ውድድር ላይ የመጀመሪያው ተስፋ የተጣለበት ተዋናይ ብሎ የሸለመኝ ግሩም ጋር አሁን ደግሞ እመቤቴ ለዚህ ክብር አብቅታኝ ከሱ ጋር ተወዳድሬ እዚህ ክብር ስላበቃችኝ የግሸኗ እመቤቴ ባለቤቴ በጣም ወድሻለሁ። ዳይሬክተሬ ፍጹም ካሳሁን ለዚህ ክብር ስላበቃኸኝ አመሰግናለሁ። ይህን ዋንጫ ለጥቁር አደይ ላይ ተሰቃይታችሁ እኔን እዚህ መድረክ ላይ ስላበቃችሁኝ ለሁላችሁም ለኩሮ አባላት ይሁንልኝ። አመሰግናለሁ። ናታይ እንኳን ደስ ያለ። ተስፍሽ ክብረት ይስጥልን። አምና በዚህ ዘርፍ አሸናፊ የነበረው ሙሉ ዓለም ጌታቸው ነበር ገምዛ ከተባለው ፊልም። እስካሁን ባለው ውጤት አፊኒ በ4 ዋንጫ ይመራል። ጥቁር አደይ 3፣ ትዝታ እና 6 ሰዓት ከሌሊቱ 2 አላቸው። ለፍትህና 2 ቅጣት ደግሞ አንዳንድ ይዘዋል። አሁን የምንመለከተው ደግሞ የጉማ የክብር ስፖንሰር የበደሌ ስፔሻል እንዴት አመሻችሁ? እኔ እንደሆነ ለሸላሚነት ልውጣ እንጂ ቅድስት እያለች የሚሸለም አይመስለኝም። ኔክስት ይር ግን እሷ ማትወዳደር ከሆነ አንድ ፊልም ይዤ እመጣለሁ ትነግረኛለች። እሺ፣ አስቀድሜ በጣም ማመስገን እና ዛሬ እዚህ መድረክ ላይ መገኘቴ እጅግ ደስ ያሰኘኝ 2 መንትዬ እህትማማቾች በላቸው ፍቅርተ ጌታውን፣ ወለላ አሰፋ ከሁለቱም ጋር የመስራት እድል አግኝቻለሁ። የትህትና ትምህርት ቤቶች ናቸው። በጣም የሚያደምቁን እናቶች እህቶች ናቸው። ዛሬ ስለተሸለማችሁ እጅግ በጣም ደስ ብሎኛል። እባካችሁ ሞቅ ደመቅ አድርገን እናመስግናቸው። ታሪካቸው አልተነበበም፣ ግን በሬዲዮ፣ በቴሌቪዥን፣ በፊልም፣ በመድረክ ስራዎች በሙሉ የደመቁ እናቶቻችን ናቸው። እባካችሁ ሞቅ አድርጋችሁ በካዛንቺስ ከሆነ ሞቅ አድርጉላት፣ ችግር የለም። ገና እንዳዩት የመወደድ ቅባት የፈሰሰበትና ሰው አክባሪ ተፈጥሮ ወደ ሌሎች ይጋባል። በሀገራችን የሙዚቃ የግጥም የዜማና ቅንብር አብዮተኛ ከሚባሉት የ90ዎቹ ትውልድ አንዱ ነው። ከያሬድ ሙዚቃ ትምህርት ቤቱን በድሮ ስሙ ነው የምጠራው፣ በዳብል ባስ ፒያኖ እና መሰንቆ የመጀመሪያ ዲግሪውን ወስዷል። ከተወዳጁ ኤልያስ መልካ፣ ሁናንተ ሙሉ፣ ምስጋና ሙላትና ሚካኤል መላኩ ጋር ለ4 ዓመታት የዜማ ላስታስ ባንድ አባል ሆኖ በኪቦርዲስትነት ብዙ ድምፃውያንን በክለብ በኮንሰርትና ሰፋፊ ዝግጅቶች አጅቧል። ላለፉት 21 ዓመታት ደግሞ በግሉ ባቋቋመው ዜና አማን የተባለ ካምፓኒው ስቱዲዮ ገንብቶ የፊልም ማጀቢያ ሙዚቆችና የታዋቂ ድምፃውያንን ግጥም ዜማና ቅንብር እያመረተ ይገኛል። ቴዲ አፍሮ፣ ኤፍሬም ታምሩ፣ ማዲንጎና ብሬ ላፎንቴን፣ ጎሳዬ ብዙአየሁ፣ ጃኪ ጎሲ ከብዙ በጥቂቱ ከፊልሞች ፔንዱለምና ከመጠን በላይ የተባሉትን በተዋናይነት ተጫውቷል። ክቡራትና ክቡራን እጀ ወርቁ ሙዚቀኛ አማኑኤል ይልማ
እንኳን አደረሳችሁ ለዛሬው ቀን። አሁን የምርጥ የፊልም ሙዚቃ እጩዎች ቪዲዮዎችን እንመለከታለን። ምርጥ የፊልም ሙዚቃ ተስፋ ማንቻል ቆርጥም ፈነገራይን ቢመጣ አለ ሁሉም ተቋቁሜ ወዴት ተመለሽ ዋለሜ የት ነሽ ባለክራር ሙሉ ዓለም ታከለ፣ ግጥም ሳሙኤል ደበበ፣ ዜማ ሙሉ ዓለም ታከለ። ሰንዶቲ ማኖ ጋምባይኖ ተራ Sotamino chimisa pusharai afini chimesu taino songo pusharai afini afni ዮሐንስ በቀለ ቶኪቻው፣ ግጥም ቢሻው ብርሃኑ፣ ዜማ ዮሐንስ በቀለ ቶኪቻው። ጥቅም ከእውነት ሲሟገቱ የቱ ነው ለሰው ልጅ ድርሻው? የቱ ነው ለሰው ልጅ ሀብቱ? የቱ ነው ለሰው ልጅ ድርሻው? የቱ ነው ለሰው ልጅ ሀብቱ? ለፍትህ ኤልያስ ተሾመ፣ ግጥምና ዜማ ኪሩቤል ስዩም። ከፍቅር ሸሽቼ አስማሌን በስሙ ለሱ ተረትቼ ጥቁር አደይ ኤደን አይሸሹ፣ ግጥም ፍጹም ካሳሁን፣ ዜማ አብነት አጎናፍር። ሳትኖር የምኖረው ባዶ ነው ዘመኔ፣ አራኩም ተመልከት ከኋላ ነኝ እኔ ከኋላ አልነጋም ዳዊት አለማየሁ፣ ግጥምና ዜማ ዳዊት አለማየሁ። የጉማ የዓመቱ ምርጥ የፊልም ሙዚቃ አሸናፊ ጥቁር አደይ ኤደን አይሸሹ፣ ፍጹም ካሳሁን፣ አብነት አጎናፍር። በጣም እናመሰግናለን። ይሄ ዋንጫ ለጨዋዋ ኤደን አይሸሹ። ምርጥ ስኮር አፍኒ ስም አገኘው ሳሙኤል፣ ሁለት ቅጣት ዳኜ ደጀኔ፣ ባለክራር ሮቦት ሽመልስ፣ ለፍትህ ዳኜ ደጀኔ።
ጥቁር አለይ ፋኑ ጊዳሞ የጉማ አዋርድ ላይ የምርጥ ስኮር አሸናፊ አፊኒ ስማገኘው ሳሙኤል አፊኒ ፊልም የብዙ አመት ልፋታችን ነው እና ለዚህ ልፋታችን ለዚህ ፍሬ ያበቃን እግዚአብሔር የተመሰገነ ይሁን እና የፊት አውራሪ ሲዳማ ባህልና ቱሪዝም ቢሮ ኃላፊ አቶ ጀጎ አገኘው ከልብ አመሰግናለሁ እና ሙሉ የባህል ቱሪዝም ቢሮ ክሩ እንዳለ በጣም አድርጌ አመሰግናለሁ። ፋዘር የቲያትር ማደራጃ ስልጠና ወስዷል። በፊልም አሰራር ዲፕሎማ፣ በቲያትር ጥበብ የመጀመሪያ ዲግሪውን ወስዷል። አንድ ባለ 35 ሚሜ ሲኒማ፣ 50 ፊቸር ፊልሞች፣ 10 የመድረክ ቲያትሮች፣ 60 የቴሌቪዥን፣ 40 የሬዲዮ ድራማዎች ላይ በብቃት ተውኗል። አንድ ቲያትር አዘጋጅቷል። 5 ፊልሞች ፕሮዲውስ አድርጓል። የመድረክ መሪና የማስታወቂያ ሞዴልም ነው። ባለፈው ዓመት ከባህልና ቱሪዝም በቲያትር ዘርፍ ከተስፋ ኢንተርፕራይዝ የ25ኛ ዓመት እንዲሁም 2001 ላይ ከኢትዮጵያ ኢንተርናሽናል ፊልም ፌስቲቫል በትወና ተሸላሚ ነው። የብሔራዊ ደም ባንክ፣ የሜሪ ጆይ የእንረዳዳ በጎ አድራጎት ማህበር እና የሌሎች 7 ኮሜርሻል ድርጅቶች ሄይንከንን ጨምሮ በሶሻል ኢምፓክት የበጎ ፈቃድ አምባሳደር ነው። አምና በተካሄደው 10ኛው ጉማ የአርአያ ሰብ ከያኔ በነገራችን ላይ በግል ከሚያገለግላቸው መቄዶንያም አለበት። የሂውማኒቴሪያን አዋርድ ተሸላሚው የምንወደው ወንድማችን ይግረም ደጀኔ። እንኳን አደረሳችሁ፣ እንኳን አደረሰን። የተሸለማችሁ እንኳን ደስ አላችሁ፣ የታጫችሁ እንኳን ደስ አላችሁ፣ ተገኛችሁ እንኳን ደስ አላችሁ። ሙያና ሙያተኛ የሚከበርበት መድረክ ስለሆነ ብንሸለምም ባንሸለምም ደምቀን በጋራ መታየታችን በራሱ አሪፍ ነው። በድጋሚ እንኳን አደረሳችሁ። የዓመቱ ምርጥ ረዳት ወንድ ተዋናይ እጩ ቪዲዮውን ተመልክተን ተመልሰን እንገናኛለን። አጠገቧ በሚባል ደረጃ ለማድረስ ሰከንድ ሲቀረኝ ጭንቅላቱን በስቶ ጃንሆራ ነቢዩ ድረስ ትልቅ ህልም ስለነበረኝ ከገጠር ፎጣ ይዣት በመጣት አንድ ነጠላ ብዛ በሷ ነው ገጠር። ኧረ ተው ግደል እንዴ! ይህ ነው ቱቱላ ነው ወይማ ዋመጃል እንኳን ተማረ ለአባቱ ደረሰ ማባያው የሚያቃጥለኝ አንድ ልጅ 0 ዲግሪ ሰለሞን ሞዬ Mamma profi fule avure ne facciamo viola Parana Ale dire no si davi አፍሪ አማኑኤል አርሳ ሰዎች በያን ከዚህ ለመገባ ይመጣሉ። የሀይሉ ንጉሥ ያ
ምናልባትና ለመገደለኝ ብለህ እንዳታስብ ነው። የገደል የኔንና የእናቴን ጊዜ ስላከብር 6 ሰዓት ከሌሊቱ ሚኪ ተስፋዬ ኑራ ለመጨርጨር የመጣ ይመስላል። የዓመቱ ምርጥ ረዳት ወንድ ተዋናይ እንዲህ በግል እንደምናምረው ሁሉ ይሄ ሙያተኛው በጋራ በአንድነት ተባብሮ መስራት ቢችል ደግሞ ሀገሪቷን መለወጥ ይችል ነበረ። ምርጥ የዓመቱ ወንድ ረዳት ተዋናይ 4ኛ ዋንጫቸውን ያነሳሉ። አቤኔ አማኑኤል ሀብታሙ Magalo galatu ilos. Ani kiroya. Warba sidam, warba Ethiopia. Gurume zi warba kidise galakine. Galakine. አሁን ያልከውን ነገር ድገም። እኔን አታውቅኝም። ትዝታ ሌላ ነገር ማሰብ አልችልም። ሀላሊ ፈጅራቴ ገላቱ ሊሐሲሳን ወይ ዲጎሲፋ እኔ እዚህ የመጣሁት የጀመርኩትን ነገር እንዴት መጨረስ እንደምችል ላሳይክ። ልጅህን አብሰኔ ንግጭት አፍኒ ፍሬውን ተምራለች። የእናቴ ጸሎት ሁሌም አይለየኝም። የልጄ ብርታት በረከቴ ነው። አመሰግናለሁ ሁላችሁም። እግዚአብሔር ስለጠበቀኝ ስላቆመኝ፣ እረኛዬ ስለሆነ በሞገስ በክብር ዜድ ቴዲዬ፣ ሁላችሁ ክሩ ላይ የነበራችሁ አባላት ሁሉ እግዚአብሔር ያክብራችሁ። ያን ጊዜ አብራችሁኝ ስለነበራችሁ እሺ እንግዲህ የኔ ተመልካቾች 11ኛው የጉማ አዋርድ ፕሮግራም ዛሬ ይሄንን ይመስል ነበር። እንግዲህ የጉማ ፕሮግራም አድዋ ድልን ዘክሮ የተለያዩ የኪነ ጥበብ ባለሙያዎችን አድንቆ አበረታቶ አወዳድሮ ሸኝቷል ማለት ነው። ስለዚህ ፕሮግራማችን ይሄንን ይመስል ነበረ። ይበል ይሰኝ ይቀጥል የሚያስብል ፕሮግራም ነው። እናንተም ተመልካቾች እስከ መጨረሻው ድረስ ከኔ ጋር አብራችሁኝ ስለነበራችሁ ፕሮግራሜን ስላያችሁልኝ ከልብ አመሰግናለሁ። ሰብስክራይብ ማድረግ እንዳይረሳ። ሰናይ ጊዜ